መንፈሳዊ ዓለምን በደንብ የሚያስረዳችሁን ቪዲዮ ላሳያችሁ። በተለይ እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ ያላችሁ ሰዎች ከዚህ ቪዲዮ እንግዲህ በጣም ብዙ ነገር ትማራላችሁ ብዬ አምናለሁ። በትንሹም ቢሆን ያስረዳችኋል ያላችሁበትን ነገር። እሺ እንየው አንድ ላይ። በመንፈሳዊ ዓለም ላይ ነው ይለናል እና እዚህ ጋር የምትመለከቷት ሴት ሩት ትባላለች እና ከመንፈስ ቅዱስ ጋር ያላትን ፌሎሺፕ ነው የሚወክለው። ይሄ ታንኩ ላይ ያለው የርግቡ ምልክት መንፈስ ቅዱስ ነው የሚወክለው። ከጌታ ጋር ያላትን ፌሎሺፕ ነው የሚያሳየው። ጠንካራ ጸሎት ህይወት አላት። አሪፍ ክርስቲያን ናት ማለት ነው ሩትና ከመንፈስ ቅዱስ ጋር እንግዲህ ይህንን ኑሮ እየቀጠለች ባለ ሰዓት አንዲት ክርስቲያን ታስቆማታለች መንገድ ላይ እና ምንድነው የምትላት? እርዳታ ፈልጋለሁ፣ መንፈሳዊ ህይወቴ ደክሟል፣ እባክሽ እርጂኝና ትጠይቃታለች ሩትን ማለት ነው። እና ሩት ቆይ አንድ ጊዜ ቼክ ላርጋትችን ሴት ትለውና ጌታን ሴትዮዋን ለማዋራት ትነሳለች። የመንፈስ ቅዱስን ኦፒኒየን ሳትጠይቀው ማለት ነው። ያንተ ፈቃድ ነው፣ አንተ ትፈልጋለችን ሴት እንዳግዛት ብላ መንፈሳዊ ዓለም ላይ ያለውን ነገር ሳትረዳ ቀጥታችን ሴት ለማገዝ በመተፍ መልኩ ተወሰናለች ማለት ነው። እና ይሄን ስትወሰን ከጀርባ እግዚአብሔር ይገጽሰውና እንግዲህ አለ ማለት ነው። እና ዋና ፕላኑ ልጅቷ ደክማ ሳይሆን ከጨለማ የተላከች ሴት ናት ማለት ነው። ያቺን ሴት ለማድከም ሁን ብሎ ሰይጣን የላካት ሴት ናትና መንፈስ ቅዱስን ከማማከር በላይ ሩት ያቺን ሴት ማዳመጥ ጀመረች ማለት ነው። ጌታ አዘነባት በዚህ ነገር፣ እሱን ባለመጠየቅ ወይ እሱን ፈቃድ ባለማወቋ ማለት ነው። እና ወርዳ ታናግራታለች። ምንድነው የተፈጠረው? እና ታወራታለች በደንብ በቃ መጸለይ አቅቶኛል፣ መንፈሳዊ ህይወቴ ደክሟል፣ ችግር ውስጥ ነኝ፣ እንድታግዢኝ ፈልጋለሁ፣ እባክሽ እርጂኝ፣ ጸልይልኝ፣ አማክሪኝ ብላ ታወራታለች ማለት ነው። ጊዜ ሰጠቻት እንግዲህ እንደምታዩት። እና ይሄ የሚወክለው እንግዲህ የአንድ ቀን ኮንቨርሴሽን ምናምን ሳይሆን መንፈሳዊ ዓለም ላይ ያለውን ነገር ነው የሚያሳያችሁ። ይሄ ሳምንታት ምናምን ሊሆን ይችላል። በደንብ ይው ብቻ ከዛ ያለባትን ነገር ዘገዘገችላት። ቀስ በቀስ ሩት በጨለማው ነገር ኮንትሮል እየተደረገች መጣች ማለት ነው። ላይ ያለው ሄልሜት ጠፋ። ከጌታ ጋር ያላትን ፌሎሺፕ ጣለች። ታንኩ እንደምታዩት ጠፋ ማለት ነውና አጅሬው እየተደሰተ ነው እንግዲህ። ሩት መንፈሳዊ ነገሯን ጣለች፣ ሄልሜቷን ጠፋ፣ መከላከያዋ። ከዛ በኋላ እንግዲህ እንደምታዩት ዙሪያው ሁሉ ጨለማ ሆነ። ለምን? ያቺ ሴት እርዳታ ፈልጋ ሳይሆን የመጣችው ሆን ብላ የሩትን መንፈሳዊ ህይወት ለማስጣል ነው የመጣችው። እና ከሳምንታት በኋላ ይሄው ሩት ተሸክማት ትዞራለች ሴትዮዋን። በጌታ የቪዲዮ ባለቤት ነው ያለው። ተሸክማት ትሄዳለች እና ብዙ ቢብሊካል ነገሮችን አስተማረቻት። አትሰማም፣ ከላይ የተሸከመቻት ሴትዮዋ አትሰማም። እና ይሄው ሩት በራሷ በጨለማ ቁጥጥር ስር መሆን ጀመረች ማለት ነው። ሴትዮዋን ተሸክማለች። ጌታ ያላሸከማትም ከመንፈሳዊ ዓለም ላይ ያለውን ውጊያ ሳታቅ ጌታ ያልሰጣትን በርደን ተሸክማለች። ዝም ብላ በከንቱ ታስተምራታለች። ያቺ የተማረች አይደለም፣ ፐርፐዟ ሌላ ስለሆነ ከሌላ ቦታ ስለሆነ የተላከችው ማለት ነው። እና አልገባኝም፣ ኮንፊውዝድ ሆኛለሁ፣ አስረጂኝ ትላታለች ዝም ብላ እንደምታዩት ነው እንግዲህ። እና ተሸክማት እየሄደች ጊዜ ካለፈ በኋላ ለጨለማም ደግሞ በር ተከፈተ ማለት ነው በዚህ ምክንያት። እና እንግዲህ ከላይ አጅሬውንም ደረበችው ማለት ነው ሩት። ለምን? ኮንትሮልስ ገባቻ፣ ተቆጣጠረቻት። ከዛው ጨለማ ጌታ ተሸክማቸው ትዞራለች እንግዲህ ሩት። የሰይጣን ስሌቭ ሆናለች በዚህ ሰዓት ነው የሚለው ቪዲዮ ባለቤት ነው። እና በዚህ መሃል የሆነ ነገር መታቸው፣ ተሸክማ እየሄደች ያለው እንግዲህ መታቸው የሆነ ነገር። ከዛ አጋንንቱ የሮጠ ሄደ እንደምታዩት። ምንድነው የመታን? ምንድነው ያፈነዳን አለች። እና እግዚአብሔር ሲረዳት አንድ በጸሎት የጠነከረ ሌላ ክርስቲያን መጣው፣ እሱን ያፈነዳቸው። በልሳን ጸልዮ ይሁን ምን አድርጎ ይሁን አይታወቅም፣ አፈንድቷቸዋለች። ከዛ በኋላ ይወርድና እንግዲህ ያማከራታል ማለት ነው። ለምን እንደዚህ ያደረግሽ? መንፈስ ቅዱስ ያላዘዘሽን ነገር ለምንድን ነው ያደረግሽው? አሳዝነሽዋል መንፈስ ቅዱስን። ፈቃዱን መጠየቅ ነበረብሽ። ሸክምም ከሰጠሽ እሱ ነበረ ላንቺ መናገር የነበረው። አንቺ ግን ጌታ ያላዘዘሽን ሸክም ተሸክመሽ መንፈሳዊ ነገርሽን ጥለሻል፣ ከጌታ ጋር ያለሽን ፌሎሺፕ አቁመሻል አላትና
እግዚአብሔር ነው የጠራሽ እሷን ለመርዳት እግዚአብሔር ነው የጠየቀሽ እያላት ከዛ መሀል ላይ ትገባለች። አረ ምን ሆነሃል አንተ? እሷ እኔን በሁሉም ነገር ለመርዳት እኮ ፈቃደኛ ናት። አንተ ምን አገባህ አለችው። ጥፊ ከዚህ አንቺ አላት። አንቺ ሌዚ ክርስቲያን ነው ፐርፐዝሽ ያው ሌዚ ስለሆንሽ ነው፣ ሌዚነስ ውስጥ ስላለሽ የእሷን ህይወት ለማድቀም ነው እንጂ አንቺ የሆነ ሶሉሽን ፈልገሽ አይደለም ብሎ አባረራትና እንግዲህ ሩትን እንደምታዩት ሰይጣን በምን አይነት መልኩ ክርስቲያኖችን በዚህ ጊዜ አታክ እያደረገ እንደሆነ እግዚአብሔር ያላሸከመንን ነገር ስንሸከም የእግዚአብሔርን ፈቃድ ካልጠየቀን ህይወታችን ምን ያህል አታክ እንደሚደረግ አስረዳት ማለት ነው ለሩት። ጌታ ይባርከው። ከዛ በእንግዲህ ንስሐ ግቢ ለዚህ ነገር አላት። ያው እንደምታዩት ንስሐ ገባች ማለት ነው። ይቅርታ ጌታ ሆይ ብላና እንደምታዩት እንግዲህ እሳት መጣባት ሃሌሉያ። ሄልሜቷ ራሱ ተመለሰ፣ ፌሎሺፑ ተመለሰ ከመንፈስ ቅዱስ ጋር ያላት ማለት ነው። እሺ እግዚአብሔር ኃጢአታችንን ይቅር ይላል። the tank of the holy spirit አላት። ያው ተመለሰ ወደ አንቺ ብሎ አሳያት። ኤክሳይትድ ሆነች፣ ናፍቋት ነበር ያ ህይወት። ጌታ ያላሸከማትን ነገር ተሸክማ ሰዎች ለጥያቄዎቻቸው ወደ አንቺ ሲመጡ የመንፈስ ቅዱስን ድምጽ መጀመሪያ መስማት አለብሽ። ሁሉንም ሰው ለመሸከም አልተጠራሽም ነው የሚላት በጭው። ህይወቷን ከመንፈስ ቅዱስ ጋር ትጀምራለች። በጣም የሚገርመው መጀመሪያ አንድ ነበር የመጣባት፣ አሁን 40 ሆኖ መጡባት። መልሰው ወደ መንፈስ ቅዱስ ስትመለስ 40 ሆኖ መጡ ማለት ነው። ህይወቷን ሊያበላሹ እግዚአብሔር ይቅር ይበላችሁ እና በኮምፒውተር ነው ታቻው አየቻቸው። እንደምታዩት አይ ተምራለች ከድሮ ሌሰን አያችሁ። ድሮ ካሳለፈችው ነገር በጣም ተምራለች እና አያያይ ብላ አለፈቻቸው ማለት ነው። እና የሰዎችን ህይወት ቁጭ ብላ ስታይ ጌታ ያላሸከማቸውን ሸክም እሷ በፊት እንዳደረገችው የተሸከሙ ሰዎች አሉ። ምን እየተፈጠረ እንዳለ የማያውቁ ጌታን ሳይሰሙ በሰይጣን ስራ ውስጥ ቪክቲም የሆኑ ሰዎች ማለት ነው። እሷ እንግዲህ ከበፊቱ ስለቀመሰች መንገዷን ከጌታ ጋር ትቀጥላለች ማለት ነው። ብቻ ዋናው ሐሳቡ ሰዎችን መርዳት መልካም ነው፣ ሰዎችን ማገዝ መልካም ነው፣ የሰዎችን ሸክም መሸከም መልካም ነው። ግን የጌታን ፈቃድ አንደርስታንድ ማድረግ አለብን። እግዚአብሔርን መጠየቅ አለብን። መጀመሪያ ጌታ ያላሸከማችሁን ሸክም ተሸክማችሁ በዛ ምክንያት ህይወታችሁ ላይ ለሚመጣው ለየትኛውም አይነት መንፈሳዊ ድካም ተጠያቂ የምትሆኑት እናንተ ናችሁ። ለምን ሰው እርዳታ ፈልጉ የእውነት ጌታ እንድትረዱት ህይወታችሁ ላይ ያመጣው ሰው ይሁን ከጨለማ የተላከ ሰው ይሁን እናንተ ህይወት ላይ ያለውን መንፈሳዊ ነገር ለማጥፋት እሳታችሁን ለመስረቅ የተላከ ሰው ይሁን በስፒሪት ሆናችሁ ሳትለዩ መንፈስ ቅዱስ ስለዛ ነገር ሳይናገራችሁ ለዚህ አይነት ሸክምን የምትሸከሙ ከሆነ ጌታ ያልሰጣችሁን በርደን ይዛችሁ ከሆነ ተጠያቂ እናንተ ናችሁ። ስለዚህ ጌታ ያላሸከማችሁን አውርዱ ከላያችሁ ላይ። ምናልባት ሰው ሊሆን ይችላል፣ ምናልባት ስራ ሊሆን ይችላል፣ የሆነ አይነት ግንኙነት ሊሆን ይችላል። ጌታ ከሌለበት ህይወታችሁን ቀን በቀን እየበላ መንፈሳዊ ህይወታችሁን እያጠፋ ከሆነ ራናዌይ ወገኖች። አዘጋጁ እንግዲህ እንደዚህ ብሎ መልእክት አስተላልፎልናል። ይህን ይመስላል እንግዲህ